በአማራ ዓለም አቀፍ ትብብር የሚዘጋጅ ሳምንታዊ ርዕሰ አንቀጽ። መካሪ የሚያስፈልገው የምክክር ኮሚሽን የአብይ አህመድን ስልጣን ለማራዘም በራሱ በአብይ አህመድ የተሾመው ብሔራዊ የምክክር ኮሚሽን የምርጫውን ቧልት ተከትሎ ዛሬ ደግሞ በአዲስ ድራማ ተከስቷል። ሀገሪቱ መስቀለኛ መንገድ ላይ በቆመችበትና መላው ሕዝብ በከፍተኛ ስቃይ ውስጥ ባለበት በዚህ ወቅት ይህ ኮሚሽን እያራመደ ያለው አካሄድ ከፖለቲካዊ መሳለቂያነት ያለፈ ፋይዳ የለውም። እውነተኛና የህዝብ መሰረት ያላቸው የፖለቲካ ኃይሎች እና ባለድርሻ አካላት ራሳቸውን ባገለሉበት ሁኔታ ሀገሪቱ ስር በሰደደ የእርስ በርስ ጦርነት እየታመሰች ዜጎች አማራ በመሆናቸው ብቻ እየታደኑ በሚታረዱበትና ከቀያቸው በሚፈናቀሉበት የግፍ ዘመን የአገዛዙን ስልጣንና ቁጥጥር በዋና ከተማዋና በጥቂት አካባቢዎች ላይ ብቻ ተወስኖ በሚገኝበት ሐሳብን በነፃነት የመግለጽ መብት ሙሉ በሙሉ ተገድቦ ጋዜጠኞችና ፖለቲከኞች የሚታሰሩበትና የሚሳደዱባት ጠባብ ምህዳር የሀገሪቱ ኢኮኖሚ ከምን ጊዜውም በላይ ደቆ የዜጎች የዕለት ተዕለት ኑሮ በከፍተኛ የዋጋ ንረትና በረሃብ እየተፈተነ በሚገኝበት ከሁሉም በላይ መሰረታዊ የሰላም መደላደል በሌለበት ሁኔታ ኮሚሽኑ ለአጠቃላይ የሀገሪቱ የፖለቲካ ችግር መፍትሄ አማጭ ጉባኤ ለማዘጋጀት ደፋ ቀና በማለት ላይ ነው። ይህ ፖለቲካዊ ቧልት ገና ከጅምሩ የከሸፈና አምባገነንነትን ለማስቀጠል የተሸረበ ሴራ መሆኑን የአማራ ዓለም አቀፍ ትብብር ደጋግሞ አሳስቧል። አብይ አህመድና የሚመራው አገዛዝ ከስልጣን መወገድ የሀገሪቱ ሁሉ ችግር መፍትሄ የመጀመሪያና ወሳኝ እርምጃ ተደርጎ መወሰድ አለበት። ከዚህ ውጭ የሚደረግ ማንኛውም የምክክር ድራማ የችግሩን ዕድሜ ማራዘሚያ ካልሆነ በስተቀር መፍትሄ ሊሆን አይችልም። እውነተኛው መፍትሄ የሚከተሉትን ምዕራፎች የተተገበረ መሆን ይኖርበታል። አምባገነኑ ብልጽግና መር ስርዓት ዓለምንም ቅድመ ሁኔታ ስልጣን በመልቀቅ ሁሉንም የሚያሳትፍ ጊዜያዊም ሆነ የሽግግር መንግስት በማቋቋም ሀገሪቱን ወደ ቀጣዩ የተረጋጋ ምዕራፍ በማሸጋገር ሂደት መጀመር አለበት። በመቀጠል በዚህ የሽግግር ሂደት ውስጥ ብቻ ነው በነባርም ሆነ መጻኢ ፖለቲካ ችግሮቻችን ላይ መፍትሄ ለማምጣት አካታች፣ ግልጽና እውነተኛ ሀገራዊ ውይይት ማድረግ የሚያስችል ፖለቲካዊ ድባብ መፍጠር የሚቻለው። የህዝብ አለይታ የሆነው ፋኖ የዚህ ሂደት ግንባር ቀደም መሪ መሆን አለበት። ፋኖ በአማራ ህዝብ ላይ የተደቀነውን የህልውና አደጋ የመቀልበስና የማጽናት ብቃትና ህዝባዊ አደራ እንዳለበት ሁሉ እኩልነትና ፍትህ፣ ሰላም የተረጋገጠበት ለሁሉም ዜጎቿ ምቹ ኢትዮጵያን እውን ለማድረግ የሚደረገውን ታሪካዊ ጉዞ የመሪነት ሚና መጫወት ይኖርበታል። የአማራ ዓለም አቀፍ ትብብር ይህንን ህዝባዊና ሀገራዊ የነፃነት ጉዞ ዳር ለማድረስ ለህልውና ትግሉ መሳካትና ለዲሞክራሲያዊ ስርዓት ግንባታ የበኩሉን ዲፕሎማሲያዊ፣ ፖለቲካዊና ቁሳዊ ድጋፍ በሙሉ አቅሙ ለማበርከት ዝግጁነቱን በድጋሚ ያረጋግጣል። ሰኔ 19 ቀን 2018 ዓ.ም ድል ለአማራ ህዝብ ትግል።